ቆይ ቆይ ተረጋጋ። ሻይ እያፈላች ነው። ሻይ መጠጣት አለብህ። ሚስቱ ማለቴ ባለቤቱ ሻይ እያፈላች ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የና ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ከኔ ጋር ሁሉ ሰላም ነው፣ ሁሉ መልካም ነው። እግዚአብሔር ይመስገን። ሉሃና ድራማ ክፍል 47ን ይዤላችሁ መጥቻለሁ። እንግዲህ ሚራና ሮቤል ከቤት ሊያመልጡ ሲል በሩን ከፍተው ሊወጡ ሲል መርማሪ ፖሊስ በዚህ መልኩ እጅ ከፍንጅ ይዟቸዋል ማለት ነው። ምክንያቱም አድናን መርማሪ ፖሊስ ሊመጣ ነውና ማንም ሰው ከዚህ ቤት እንዳይወጣ የሚል መልእክት ሰጥቷቸው ወደ ሉሃና ክፍል ገብቶ ነበር አድናን። በዛች ቅጽበት ግን ሚራና ሮቤል ሊያመልጡ ነበር። ነገር ግን አልተሳካም። በድንገት በሩን ሲከፍቱ መርማሪውም ወደ ቤት ሊገባ በር ሲቆረቁር አንድ ላይ ነው የተገናኙት። በምታዩት መልኩ እንግዲህ ሰላምታ ሰጥቷቸዋል። መጀመሪያ ግን በጣም ተደናግጠው ነበር። እናም ማን ትባላላችሁ እንተዋወቅ አላቸው። ሚራም ባለቤቱ ነኝ፣ ማለትም የሮቤል የአድናን ባለቤት ሚራ እባላለሁ አለችው። እሱም እኔ ደግሞ ወንድሙ ነኝ አለው። እሱም እኔ መርማሪ ፖሊስ ነኝ እንተዋወቅ ብሎ በዚህ መልኩ ከተዋወቁ በኋላ ወደ ውስጥ ግባ አትገባ ግባ ይላል ሮቤል። መርማሪውም ገብቻለሁ እኮ ከዚህ በላይ ወዴት? ለማንኛውም ወዴት ልትሄዱ ነበር? ማለቴ ልትወጡ ይመስለኛል አላቸው። እነሱም አዎ ማለቴ በቃ አዎ የሆነ የምንሄድበት ነበረን አለች ሚራ። ከዛ መርማሪ ፖሊሱ እንግዲህ አድናን እንደምመጣ አልነገራችሁም ነበር እንዴ አላት። ሚራም ተቀዳድማ አዎ አይ እሱማ አዎ ነግሮን ነበር አለች። ሮቤል ደግሞ በተቃራኒው አይ አልነገረንም አለ። ምን ነው የተለያየ ሀሳብ ታወራላችሁ? ሳ ችግር አለ አላቸው መርማሪ ፖሊሱ። እነሱም አይ ኧረ ምን ችግር የለም አሉ። ጥሩ እንግዳውስ አድናን እንዴት ትጠሩልኝ እፈልጋለሁ ሲላቸው ሚራ ተቀዳድማ እሺ እኔ እጠራዋለሁ ብላ ከፖሊሱ ለማምለጥ በሚመስል ስሜት ውስጥ ሩጣ ሄደች። አድናን የሚይዘው የሚጨብጠው ማለቴ ሮቤል የሚይዘው የሚጨብጠው አጥቶ አንድ ጊዜ ቁጭ ሊል ይፈልጋል፣ አንድ ጊዜ ሊሄድ ይፈልጋል። ነገር ግን ወደ ውጭም እንዳይወጡ ስለከለከላቸው እሱም ሚራን ተከትሎ እየሮጠ ሄደ። ሚራን ተከትሎ እየሮጠ ሂዶ በዚህ መልኩ ሚራን አቅፎ በቃ ይዞሽ እጇን ጨብጦ ተረጋጊ፣ ፈርተሽ አታስፈሪኝ፣ ምንም አያመጣም። አንቺና እኔ ከተረጋጋንና ከተባበርን ይህን እናልፈዋለን አላት። ሚራም አይታይም እንዴ ከርቸሌ ገብተን ልንበሰብስ ነው፣ ነግሬህ ነበር፣ ከዚህ እናምልጥ ብዬህ ነበር። በቃልን፣ አሁን መያዛችን ነው። ግን ደግሞ እንዴት ይህ መጥፎ ነገር ለማድረግ ተነሳሳን? ግን እኮ ጥሩ አላደረግንም እያለች እንግዲህ ሚራ በጭንቀት ብዙ ነገር እያወራች ነበር። ሮቤልም ተረጋጊ፣ ምንም አይፈጠርም፣ በቃ እንወጣዋለን፣ አንቺ ብቻ ተረጋጊና ማለት ያለብንን አስበን እንናገር እያለ እያጽናናት ከቆየ በኋላ ወደ መርማሪ ፖሊስ ተመለሰ። መርማሪ ፖሊሱም ቁጭ ብሎ ሳሎን ላይ ሶፋ ላይ እየጠበቃቸው ነበር። እናም አድናን የታለ ጠራህልኝ አለው። ከዛ በፊት ግን ሮቤል አድናን ጠራህልኝ ነበር የመርማሪው ፖሊስ ጥያቄ። ሮቤል ደግሞ እንዴት ስሜን አወቅከው አለው። መርማሪውም ወንድምህ ነው ስምህ ሮቤል እንደሆነ የነገረኝ አለው። ለምን ማለቴ ለምን አስፈለገ የኔን ስም መናገር አለው አፉ እየተኮላተፈ። መርማሪውም የዚህ ቤት አባል አይደለህ? ለዛ ነው የነገረኝ ስምህን አለው። እና ደግሞ ምን ችግር አለው ስምህ መነገሩ? ችግር አለ ሲለው አይ እሱማ የምን ችግር፣ ምንም ችግር የለ፣ እሱማ ችግር የለውም። እንደውስ እኔ አይደለው እንዴ ለፖሊስ ነገር ምርመራ ይጀምሩ ብዬ የነገርኩት አለና ለመጽናናትና ፖሊሱን ሀሳብ ለማስቀየር ሞከረ። ነገር ግን መርማሪ ፖሊሱ በጣም ጠንካራ ይመስላል። እናም በመጨረሻ አድናን እኮ እዚህ ቤት የለም አለው። ማለት ብሎ ፖሊሱ ተናደደ።
እሱ አይደል እንዴ ቤት ነኝ ብሎ የቀጠረኝ? እንዴት ወዴት ሄደ በዚህ ፍጥነት አለው። አላውቅም ብቻ ግን ቤት የለም አለው። እሺ በቃ ችግር የለውም ስለዚህ ቤቱን መፈተሽ እችላለሁ አለው። ትችላለህ ግን ቆይ ትንሽ ተረጋጋ። ማለቴ ትኩስ ነገር ሻይ እየሰራች ነው። ማለቴ ባለቤቱ ሚራ የአድናን ባለቤት ሻይ እየሰራች ነው። ስለዚህ ትንሽ ጠብቅ አለው። መርማሪ ፖሊሱም አይ እኔ ምንም ሻይ ነገር አልፈልግም፣ አሁን በቀጥታ ወደ የክፍሎቹ መመርመሪያ ክፍል መመርመር ፈልጋለሁ ክፍሎቹን አለው። ሮቤልም እሺ በቃ ግን ባለቤቱ አድና ወደ ምኝታ ክፍል እንድትገባ ፈቅዶልሃል አለው። አዎ በሚገባ አድናን ምርመራህን እስከተጨርስ ሙሉ ቤቱን በምፈልገው መልኩ ተቆጣጣርና ፈትሽ ብሎኛል አለው። እሺ በቃ ብሎ ተጨናንቆ ለፖሊሱ መልስ ሰጠ። ፖሊሱም ቀስ እያለ ወደ የክፍሉ ሊገባ ሲል በድንገት ሚራ የአድናንን ድምጽ እና የሉሃናን ድምጽ ወደ ውስጥ ገብታ አሉ የሉም አይነት ታዳምጣለች ከበር ስር ቆማ። እናም ፖሊሱ በድንገት ሂዶ ከጀርባዋ ነካ አረጋት። ደነገጠች። ደንግጣ ምን እየሰራሽ ነው ሲላት እዚህ እኮ እየፈለግኩ ማለቴ እየጠበቅኩ ምን እንደምትጠብቂው ሲላት አይ አረ ምን እጠብቃለሁ አይ ምንም ማለች በተኮላተፈ አንደበቷ። እንዲህ እየተነጋገሩ ሳለ አድናን በሩን ከፍቶ ከውስጥ መጣ። የሳራ ክፍል የት አለ ብሎ ሚራን እየጠየቀ ሳለ ፖሊሱ ሚራም የሳራን ክፍል እያሳየችው ሳለ ነበር በሩ የተከፈተው። እናም ሮቤልም መርማሪ መታሃል እንዴ አለና ሰላምታ ሰጠው። ፖሊሱም አድናን አለህ የለህም እኮ ተብሎ ነበር አለው። እንዴ እኔ ራሴ ቀጠር ሄት እሄዳለሁ መጥቻለሁ ማለትም አለሁኝ አለው። እሺ በቃ ብሎ ሚራ ከፊታቸው ቶሎ ብላ ለማምለጥ ስትል አድናን ነይ ቁሚ፣ ወዴት ነው የምትሄጂው? አንቺን ፈልጎ አይደል እንደ የመጣው አለ። ፖሊሱም ችግር የለውም ተዋት ትሂድ፣ በመጀመሪያ አንተና እኔ እናውራ ብሎ ወደ ሳሎን ከወሰደው በኋላ አንዳንድ ነገሮችን ከጠየቀው በኋላ ወደ ሉሃና ክፍል መሄድ እንዳለበት ወስኖ መርማሪ ፖሊሱ ከሉሃና ክፍል ገባ። ሉሃናንም በሚገባ ጠይቋታል። እሷም የምታውቀውን ሁሉ ለመናገር ሞክራለች። አንዳንድ ነገሮች እንዴት ተረዳው ማለትም ሚራና ሮቤልም ከሚያሳዩት የመደናገጥ ባህሪ ሮቤልም ደግሞ ማለቴ አድናንም ደግሞ ሳራ ከኛ ጋር በነበረችባቸው ጊዜያቶች በሙሉ ሮቤልና ሚራ ጋር ግን ሰላም አልነበረችም ብሎት ነበር። እናም ይህንኑ የሚያጠብቅ ነገር ሉሃናም ብለዋለች። ሮቤልና ሚራን ማለትም አስቸጋሪ እንደሆኑባት ትነግረኝ ነበር ሁሌም በስልክ። ነገር ግን አድናን በጣም ጥሩ ሰው ነው እያለች ትነግረኝ ነበረ ብላ ለመርማሪ ፖሊሱ ሀሳብ ሰጥተዋለች። ፖሊሱም ምን ነበር ግን ሊያጋጫቸው የሚችለው ወይም ደግሞ እነሱን ልትወድበት የማትችለው ነገር ምንድን ነው? ከነገረችሽ ምን ነበረ አላት። እሷም አይ ግጭታቸው እንኳ ምን እንደሆነ በእውነት አልጠየኳትም። ስንገናኝ በሰፊው ይህን ነገር እንደምናወራበት ነግራኝ ነበር የተለያየ ነው። ነገር ግን እህቴን እዚህ ላይ ያስመጣ በድንገት አጣዋት። እናም እኔም እነሱ የሆነ ነገር እንደሚያውቁ ነው የሚሰማኝ። እናም እህቴን አደራ አለችው። መርማሪ ፖሊሱም ከአሁን በኋላ እህትሽ የኛ ጉዳይ ናት፣ አያሳስብሽም፣ በቅርብ እናገኛታለን፣ አይዞሽ ብሎ አጽናንቷት ሄደ። ሚራም እየሮጠች መታ እንግዲህ ሉሃናዬ የኔ ውድ እያለች እንግዲህ ምን እንደጠየቃት ምን እንዳላት ፖሊሱ ምን እንዳለት ለመጠየቅ ሞክራለኝ። ሉሃናም እንግዲህ የምችለውን ሁሉ ለሚራ የሚያናድ ነገሮች ሁሉ ብላታለኝ። ሚራም ሳታስበው ወይኔ ጉዴ አለቀልን ብላለች። ማለት አለቀልን አልሽ እኮ ብላት አላልኩም ብላ ካደች። ይሄ ነገር እንዳለ ሆኖ
ሮቤልም ከመናደዱ የተነሳ ወንድሙ አድናን ሳሎን በተቀመጠበት ሂዶ ለመርማሪ ፖሊሱ ምን ብለኸው ነው? አስተያየቱ ለእኔ ጥሩ አይደለም፣ የሚያይበት አይን እኔን ጥሩ አይደለም፣ በመጥፎ አይን እያየኝ ነው። ለዚህ ሁሉ ደግሞ ተጠያቂው አንተ ነህ። ምን ብትለው ነው እንደዚህ የከፋብን? እያለ እንግዲህ ወንድሙን ለመወንጀል እየሞከረ ነበር። ከዛም አልፎ በጣም ብዙ መጥፎ ነገር ሲናገረው አድናን ስሜቱን መቆጣጠር አቅቶት ወንድሙን አንገቱን አነቀው። በዛን ሰዓት እንግዲህ ፖሊሱ መጣ። እንዴት እንድታረጋለ ትልልቆች አይደላችሁ እንዴ? እያለ ሲናገረው እሱም ላንተ እኮ ጥሩ ነገር እንዳልነግርህ እያስፈራራኝ ነው ብሎ መልሶ ወንድሙን ከሰሰው። በፖሊሱ ፊት ወንድሙን ጥፋተኛ ራሱን ደግሞ ንጹህ ለማድረግ የሚሄድበት መንገድ ነበር። እናም በጊዜው ባይሳካለትም መርማሪው ግን ሮቤልና ወንድሙ ውስጥ ጥላቻም እንዳለ ያውቃል። ነገር ግን ጥላቻ የሚታይበት በአድናን አይን ሳይሆን በሮቤል አይን ነበር። ይህንንም በደንብ ተገንዝቧል። እናም ለምንድን ነው ወንድምህ እንዲህ የሚያደርግህ ብሎ ሮቤልን ጠየቀው። ስለማይወደኝ ነዋ፣ እኔም በጣም ነው የሚጠላኝ፣ ለዛ ነው እንደዚህ የሚያደርገኝ አለው። መርማሪው ግን እኔ ግን ሳይህ አንተ ውስጥ ለወንድምህ ምንም አይነት ፍቅር እንደሌለህ ይታያል አለው። እሱም እንዴ ለምን እጠለዋለሁ? ወንድሜ እኮ ነው፣ ያው አንዳንዴ ነው እንጂ ምናምን ብሎ ለማስመሰል ሞክሯል፣ ግን አልተዋጠለትም። በመጨረሻም እንግዲህ በየክፍሉ ዞሮር ሲል ሮቤልም ሩጦ ሂዶ ክፍሉ ገብቶ ሻንጣውን አንስቶ ሻርፕ ወይም ደግሞ ይሄ ምንድን ነው የምንለው ጠረሃ ማለት ነው የሉሃናን ማለትም የሳራን ማለት ነው የሳራን ሻርፕ ከእጁ አምልጦት ወርቆ አየው። ሲደብቅ ነበረ፣ ማለትም ሻንጣውን ወደ አልጋ ስር እየደበቀ ነበረ መርማሪ ፖሊሱ በድንገት የመጣው። ሮቤል ምን እየደበክ ነው? ምንድን ነው የምትፈራው ነገር? የምትደብቀው ነገር አለ አለው። እሱም አይ ምንም የምደብቀው የለኝም አለው። ምናልባት የሳራ ቅሪት እቃ ካለ እሱን እየደበቅ ይሆን አለው። እንዴ ምን ማለት ነው መርማሪ ፖሊስ? ሳራ እኮ እኔ ጋ አትመጣም ማለት እዚህ ክፍል አትገባም አለው። አይ ዘመዶች ወይም ቤተሰቦች ግን እኮ ሳራን አንተን በጣም እንደምትረዳህ እንደምታግዝህ ነግረውኛል አለው። እሱም አዎ እሱማ አዎ በደንብ ነግራኛለች፣ ማለትም ትረዳኛለች አለው። ፖሊሱ በእርግጥ ይሄ ማንም አላለው፣ እሱ ራሱ ለማጣራት ያደረገው እርምጃ ነው። ከዛ በመቀጠልም ፓስፖርት እንድታወጣ አንተና ሀሎ ያገዝካት አውጥታለች አለ። ፓስፖርት አለው መጀመሪያ። አይ አላወጣችም ይህም ፓስፖርት ምናምን ሲል እንዴ አንተ እኮ አግዛታል ጥሩ ሰው ነው ብላ አመስግናሃለች ብለዋል አለው። ይህም ለማጣራት ያደረገው ዘዴ ነበር። በዚህም ሮቤል ተሸውዷል። አዎ እንዴ አዎ በሚገባ አውጥቼላታለሁ ለካ አግዣታለሁ ምናምን አለ። ፖሊሱ አንዳንድ ነገሮችን ከነሱ እየያዘ ነበር በዚህ ሰዓት። በመጨረሻም አድናንን ተሰናብቶ ለዛሬ ምርመራዬን ጨርሻለሁ፣ በሚቀጥለው ቀን ግን ተመልሼ እመጣለሁ ብሎ ሰላምታ ሰጥቶ ሲወጣ አድናንም በቃ ልሸኝህ ብሎ ወደ ውጭ ዞት እየወጣ ነበር። መንገድ ላይ እንዳሉ ግን አድናን የጠፋችው ልጅ ፎቶ የመጨረሻ ቀን የተነሳቸው ወይም ደግሞ በሆነ አጋጣሚ ያለ ፎቶ የለም አለው። አይ ብዙ ጊዜ ፎቶ እንኳ አትነሳም፣ ነገር ግን ከመጥፋቱ አንድ ቀን በፊት የሚራ ልደት ነበር፣ በዛን ሰዓት የልደት ፎቶ ተነስተዋል፣ ምናልባት እሱ ላይ ካለ ብሎ ድንገት ሲያወጣው ሳራ የለበሰችው ሻርፕ ሮቤል ወርቆበት ያየው ፖሊሱ አንድ ላይ ነበር፣ አንድ አይነት ነበረ። እናም ሮቤል እባክህ አድናን እባክህ ቶሎ መልሰኝ፣ ሮቤል ክፍል መግባት አለብኝ፣ ቶሎ መልሰኝ ወደ ቤት ብሎ ወደ ቤት መልሶት እንግዲህ ፖሊሱም ወደ ሮቤል ክፍል ቀጥ ብሎ ገብቶ ቅድም እዚህ ጋር የወደቀብህን ሻርፕ የት አደረከው? የት እንደደበከው ከደበክበት አውጣ ብሎ እያፋጠጠው ነበር። ውድ የወይኗ ሚዲያ ቤተሰቦች እንግዲህ የሚራና የሮቤል የቅዠትና የመጥፎ ሀሳብ ምንጭና መጨረሻው በዚህ መልኩ የሚቋጭ ይመስላል። በሚቀጥለው አጓጊ ፓርቱን ይዤላችሁ እስከምመጣ እናንተም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ ሀገሬ ልጆች። እንዲሁም የደወል ምልክቷን በመጫን ሁሌ የምለቃቸውን አዳዲስ የድራማ ትረካዎች እንዲደርሷችሁ ይሆናልና አበረታቱኝ እላለሁ።
እናም ሚራ የክፋቷ ጥግ ሞልቶ ፈሶ ነበር። ሮቤልም በተመሳሳይ። እናም ሁለቱም የሚገባቸውን ህይወት የሚያገኙት ያው እንደተለመደው ከርቸሌ ሲገቡ ነው። የሚራ እኮ ይለያል፣ እርጉዝ ነኝ እያለች አሁንም አድናን እየተጫወተችበት ነው። መጨረሻው ግን በዚሁ የሚፈጸም ይመስለኛል። እናም ውድ የወይኗ ሚዲያ ቤተሰቦች በሚቀጥለው አጓጊውን ፓርቲ ይዤ እስከምመጣ ሰላማችሁ ይብዛ በያላችሁበት።